እንዳሰብኩት ግን ታውቃለህ፣ ለዛ ምክንያት በጣም ይናደዱ ለማድረግ ወይ እንዴት ናችሁ? ሰላም ነው? እንዴት ነሽ? አለ ሁሉ ሰላም። አይ እናንተ ቪዲዮ ተፖስት ብላችሁ ስላላችሁ እንዴ ባካችሁ ተዋችሁ፣ የራሳችሁ ጉዳይ። አይ ጥሩ አይደለም። አንዳንድ ጊዜ ሰው የሚያናግረው ነገር በጣም ያስቸግራል። እሱ ትክክል ነሽ፣ ግን ደግሞ አሁን እኮ ሶሻል ሚዲያ እኮ ማሬ በቃ ኖርማል ሆኗል። ሁሉንም እያመጡ ነው የሚለጣጥፉት። ስለዚህ አቅልሎት ነገሩ ይሻላል። እንደሱ አንቺ እኮ አሁን ሌሎች እኮ እንደዛ አያስብም። አንቺ አሁን ወደ ቤተሰብ ምናምን ሲገባ አስቸጋሪ ነው። ሌሎች እንደዛ ሲሄድ ወደ ቤተሰብ ቢሄድ እንደዛ ጥሩ አይደለም። ስሚ አንቺ እሱ ነው እንደ የሚገርምሽ ባለፈው ቡርኪና ሀይሚ በቬሎ ቪዲዮ አልሰሩም? አስታዋሽ? የዛን ቀን ከዚህ ከሚሚ ቤት ተፈታትና ወጡ ማለት ነው። ቤት ገብቼ እያወራን እነስሙ ምናምን ነገር ነበሩ። እያወራን እየሳቅን መጣች። አንዷ መጣችና ማለት ነው ዛሬ ሰላም ራሱ እኮ አላለችንም። ዮርዳኖስ ነው ዛሬ በተሰራው ቪዲዮ በጣም ቅር ብሎኛል። እንዴት ብሩኬ ቢያንስ ለክብሯ አይጨነቅላት ምናምን ነገር ስትል ማለት ነው። እንዳልኩት መጀመሪያ እንዳልኩት መጀመሪያ ደህና ናችሁ ይባላል። ሲቀጥል ደግሞ እኛ እዚህ ጋር ሌላ ነገር ልናወራ ነው። ተመችሽ ቁጥሮች ማለት አንድ አምስት ቆይታ ወጣች። ገብቶሻል? እንደዚያ አይነት ሰው አብዛኛው ለች እኮ ምን ነገር እሺ ለምን አይደለም ስለ ቪዲዮ ኖ ቤት አይደለም፣ ሌላ ቤት ነው እኮ ይሄ ሌላ ቤት ነው። እዚህ ቤት መታለች አለች ሚሚ። እኔ ነበርኩ ግን እግዚአብሔር ይመስገን ሚሚ ጋም እኔም ነበርኩኝ ታታች ሚሚ ቤትም እንደዛ ብላ ሰርበዋት አስወጥተዋል። ሚሚ ኦቨር ወጣ ሌላ ነገር ተናገረች። ገብቶሻል? በእሷን እንዴት ሌላ ነገር አለች። ውስጥ ወስደው ለጠፉት ዩቱብ ላይ በጣም ያስጠላል። በቃ ተዋቸው እና አንዳንድ ሰዎች ምን አለ መሰለሽ ብቸኛ ተናግሮ አናጋሪ ነው የሚያደርግሽ። ስለዚህ እነሱን ደግሞ መተው ነው። እነሱን ከተከተልን እኛ መናገራችንን አናቆምም። ስለዚህ እነዚህ አናግረው ለአናጋሪ ነው የሚሰጡሽ ማለት እኮ። የሚገርምሽ ነገር ደግሞ ጨረቃዬም ነበረች እና ተይ እያለቻት ነው ዝም በይ እያለቻት ሚሚ አንዴ የተናዳጅ አይደለች። ከዛ ሚሚ ሌላ ነገር አለች። በቃ ችግር የለም። ሲጀመር ይኸውልሽ አሁን እኮ ማሪ ምን አለ መሰለኝ አሁን ዛሬ ለምሳሌ አንድ ቪዲዮ ቢለጠፍ ዩቱብ ቻናል ላይ ከሰዓት በኋላ አንድ ቪዲዮ ይለጠፋል። ስለዚህ ኖርማል ነው። እናንተም ነገሩን ቀለል አድርጉት። አሁን እኔ ይኸውልሽ መቀለል እኮ ቀላል ነገር ነው። ቀላል ነገር እኮ ነው። ግን ያ ደግሞ ቤተሰብ ጋር ሲሰማው ምን ይላሉ? ያናግሩሻል። ሀኒዬ እውነቷ ነው እኮ ሀኒዬ እውነቷ እኮ ነው። አሁን እኔ ደግሞ በጣም ብዙ የሚከታተል ቤተሰቦች ያሉ በጣም ይከታተላሉ። ወንድሞቼ ይከታተላሉ፣ የወንድሞቼ ልጆች ይከታተላሉ፣ ብዙ ዘመዶችም ይከታተላሉ። ደግሞ ጥንቃቄ ተሰጥቶኛል። ወይ ዝጊ ይቅርብሽ፣ አለበዛ ደግሞ የምትጫወችና የምታወሪ ነገር መለየት አለብሽ ተብዬ ተነግሮኛል። እውነት ነው የምነግራቸው። አንቺ ቢያንስ ይኸውልሽ በንዴት የተናገርሽ ይህንን ነገር አስበሽ እኔም እኮ እኔ ስናደደው የዛን ጊዜ እንደውም ያረጋጋቻት ጨረቃዬ ናት ገብታ። እኔም በኮሜንት እየጻፍኩ ነበር ተይ ሚሚ ተይ ተረጋጊ እያልኳት። ከዛ ጨረቃዬ ገብታ ነው ለዛውም ያስቆመቻት እንጂ ሚሚ በጣም ኦቨር ሆና ነበረ። ትሩንቦዬ ለምን እንደሆነ ታውቂያለሽ? ቤት የአንዴ ልንገራችሁ። ልጅቷ ሌላ ቦታም ተሳድባ የእኔ ቤት ልትሳደብ ነው የመጣችሁ። ገባሽ? የእኔ ቤት ልትሳደብ ስትመጣ ነገርኳት። በመጀመሪያ ተይ አልኳት። ቤቴ ስለመጣሽ አመሰግናለሁ፣ ግን የእኔ ቤት ደግሞ እንደዛ ነገር አይወራም አቁም ያልኳት። ቤቱን የከፈሹ ብላ ብዙ ነገር ተናገረች። ስትናገር አይመለከትሽም አልኳት። እኔ እዚህ ጋር የተናገርኩ ቤተሰብ ብዙ ነገር ቤተሰብ ስለ ቤተሰብ ምናምን ብላ ተናገረች። ከዛም በኋላ እኔ ደግሞ የተናገርኩትን አላውቅም የሆነ ራሴ መቆጣጠር ያቃተኝ በጣም የተናደድኩ። እኔ ከማወርድሽ
ትወርጃለሽ በክብር አልኳት። እሷም ልትወጣ አልፈለገችም። ብዙ ነገር እኔ ባለትዳር ነኝ ምናምን ብዙ ነገር ማውራት ጀመረች። ብዙ ነገር ስታወራ እኔም ደግሞ ተናጄ አሉ እኮ ለትግል ያሉም ብዙ ነን እኮ ተሰብስበን ያወራን እኮ። ግን እኔ እዛ ዕለት ራሴ መቆጣጠር አቃተኝ። ማለት አስቢ፣ በእኔ ቤት ብሩኬ ልትሳደብ መታ እኔ ከእሷ ጋር ሆኜ ብሩኬ መስደብ አስቢ። እንኳን ራሴ ልሰድብ ሰውን ተሳድቦ ሳይ የሆነ ራሴ መቆጣጠር አልችልም። አሁን እሷ ለእሷ መልስ ልመልስ ስትል አስቢ ሌላ ችግር ተፈጠረ። ሌላ መልስ የዛን ቀን ማለት ነው በቬሎ ትርንጎ የምን ይሁን የተናገርኩት በመድኃኒዓለም አንቺ ምንም አልተናገርሽም። የዛን ቀን ስሜን የዛን ቀን እኮ እኔ እንኳን በጣም ብዙ ነገር ተናግሬያለሁ፣ በንዴት ማለት ነው። በቃ ማይሆን ነገር ተናግሬያለሁ። የሰው ልጅ ሲናደድ የሚያወራውን አያውቅም። ስለዚህ አንቺም እኮ የተናገርሽው ነገር አለ፣ ግን ብትናገሪም በሚሚ ልክ አይደለም። ሚሚ በጣም ተናዳ ስለነበረ ምን ታመጫለሽ ብላ ነው ተናዳ፣ በጣም ተናዳ ነበረ። ልሽ እኔ የሆነ ቤት ገብቼ እኮ አልኩሽ፣ የሆነ ቤት ገብቼ እንደዚህ እያወራን እየሳቅን አንዷ ገባችና ማይሆን ነገር ስትናገር ማለት ነው እንደዚህ አልኳት። አንደኛ ነገር አልኳት፣ ቪዲዮ ተለቋል፣ አስተያየት መስጠት መብትሽ ነው፣ ኦዲየንስ ነሽ፣ መናገር መብትሽ ነው። ግን አልኳት ሰውን ጀጅ ማድረግ አትችይም፣ በቪዲዮ አማካኝነት ሰውን ጀጅ ማድረግ አትችይም። ይሄንን አንቺ እንድትናገሪ እኔ እዚህ ገስት ላይ አልፈቅድልሽም። ግን ቪዲዮ አይተሻል፣ መጥተሽ በቪዲዮ የተሰማሽን ሀሳብ መስጠት ትችያለሽ። ሌላ ነገር ግን አታውሪ። ከፈለግሽ ቁጭ በይ፣ ከፈለግሽ ውጭ ያልኳት ተነስታ ወጣች። ስለዚህ ማንኛውም ኦዲየንስ ይኸውላችሁ አስተያየት የመስጠት መብት አለው። ግን ልጆቹን ደግሞ የማንቀፍ ደግሞ መብት የለውም። እዚህ ጋር ልታስቡበት ግድ ይላችኋል። ስለዚህ አሁን አንቺ ምንም አላጠፋሽም፣ አትበሳጪ፣ ያጋጥማል። እኔም የዛን ጊዜ በጣም ብዙ ነገር ተናግሬያለሁ በንዴት። ስለዚህ የሰው ልጅ በየ5 ደቂቃ ይናደዳል፣ ኖርማል ነው። አሁን አይደብርሽ በጣም እኔ በመናገር አይቆጨኝም እኮ በመናገር እሷን እንዲህ በመመለሷን አይቆጨኝም። ግን ምናልባት ሆናለ አንዳንዴ ቤተሰብ ያ ነገር ቤተሰቦች ችግር የለውም። ይኸውልሽ ሚሚዬ አሁን ባለፈ ነገር አትቆጭ፣ ግን ለወደፊቱ ጥንቃቄ በንዴትሽን እንድትቆጣጠሪ ነው እንጂ አሁን እኮ ያለፈው አልፏል። ይኸውልሽ ትርንጎ አንድ ነገር እዚህ ሶሻል እዚህ ላይ አሁን እኔ የምናገረው ምን እንደሆነ ታውቂያለሽ? ሁሌ አሁን ያ ሰው ወይም ደግሞ ክፉ ነገር የሚያወራ ሰው ይመጣል አይደለም፣ ወዲያው አውጥቶ መጣል መልስ አያስፈልግም። እንደዚህ ውጪ ከቤት ውጪ ወይም ከቤት ተቀመጤ ሳይሆን ክፉ ነገር ሰው አንቺ የሆነሽ ኦብሰሌት አንቺ እኮ ያልገባሽ ነገር አለ ውዴ። እዚህ ገስት ላይ ማለት ነው እዚህ ገስት ላይ ሁሉም በተለያየ ሀሳብ ይዞ ነው የሚመጣው። ኦኬ እኔ ማስበውን አንቺ አታስቢልኝ፣ አንቺ የምታስቢውን ደግሞ እኔ አላስብም። ሰው ሁሉ በራሱ ትክክል ነው። ስለዚህ እኔ ንግድ ማለት አልችልም። ማንም ሰው ቪዲዮ ያህል መጥቶ አስተያየት የመስጠት የመናገር መብት አለው፣ ግን የመንቀፍ መብት የላቸውም። ለምሳሌ እንዴት ማለት የለባቸውም። እኔ አንቺ የምትረጂው ነገር አለ። ይኸውልሽ አንቺ ያ ሰው ወይም ደግሞ አስተያየት የሚሰጠው ሰው እናመሰግናለን ብሎ ለማውረድ ይበልጣል ወይ ከሱ ጋር ቁጭ ብሎ መልስ መስጠት ነው የሚቀበለው? እንደዚህ አይነትን ሰው ምን ታደርጊለት? እንደዚህ አይነትን ሰው አንድ የሆነ ነገር ሊያወራ ከገዝተ ማውረድ፣ ሁለተኛ ነገር ደግሞ ልክ ሊያወሩ ሲመጡ ወሬ መቀየር። ከዚህ በላይ ማለት ይሄንን ማድረግ ካልቻልሽ እኛ ሁሉ በእነሱ የተነሱ ገዝተ ላይ ገብተን ማይሆን ነገር ካወራን እኛም እንወድቃለን፣ እነዚህም ሰዎች ይወድቃሉ። ስለዚህ አስፈላጊ አብስኒያ መልሽላት። እሺ ለልጅቷ ተታይ ኮሜንት ፋልሻለች። ስሚያት አንብቢው፣ መልሽላት ሳይሆን ላንቺ ስለሆነ የተላከው መልሽላት ሳይሆን እሺ በያት። እዩ ለማንኛውም አንቺ አትናደጅሽ። አንቺ ወይ ቆንጆ የምትባል ትዕግስት ናት መሰለኝ፣ እንደዛ ትዕግስት ናት ማናት? ለአንቺ ስለተጻፈ ነው። በቃ አንብበሽ አንቺ እሺ በያት። ውዴ ነገር ማውራት ነው ያወራው። ሰማሽ? እሺ አንከታተልም እናቴ፣ አንከታተልም። አትያቸው። እሷ አትከታተልም። እሷ ለእኔ ብላ ነው እንጂ አትከታተልም። እሷ እንደዚህ ነገር አትከታተልም። ግን እሷ ለእኔ ብላ ነው
ቆይ ለምሳሌ እኔ ቪዲዮ አይቼ ማለት ነው ገብቼ አንቺ ቤት ወይኔ የዛሬው ቪዲዮ እኮ እንደዚህ ነው ብሩኬ እንደዚህ አላት ሀይሚ እንደዚህ አለች እኮ ማለት እኮ ይሄ ኖርማል ነው፣ አስተያየት ነው። እኔ ኦዲየንስ ነኝ፣ ስለዚህ የመናገር መብት አለኝ። ግን እነሱን ደግሞ የማንቀፍ መብት የለኝም። የሰው ልጅ መናገር እኮ ሁሉም ይችላል እኮ መናገር አይደለም እኮ። እቺ ልጅ እኮ ገና ስትገባ የዛሬ ቪዲዮ እንዴት አያችሁት ብላ እኮ ነው የጀመረችው። ደህና ዋላችሁም አላለችም ስትል የዛሬ ቪዲዮ ከመጀመሪያም ጀምረን እስከ መጨረሻው ስቀን የጨረስነው ስንል እሱም ብሎ ደግሞ ቀበቶ ታጣቂ ምንድን ነው ያልሽው አልኳት። እኔ በጣም የደነቅ ምንድን ነው ያልሽው ስላት እሱም ብሎ ስትል ዝጊ አፍሽን አልኳት። እኔ ጋር መጥተሽ ኬና ስለ ሀይምዬ ለእኔ ማውራት ትች ማለት ለምን ከፈርሽ አለች። ምን ይመለከትሻል? ገፍ የምታስገቡ ሰዎች አታዳምጡ። አሁንም ነገር ሚሚዬ ይኸውልሽ ሁላችሁ ማለት ነው። ለዛ ነው ቶሎ ብላችሁ ማጣት ማለት ነው። ሀናን ቤት ልንገርሽ ሩንጎ አይታለች። ሀናን ቤት የምንገባ ደግሞ እኔ ደግሜ እዛ ቤት የምንገባ እኛ ጋር ምንም ክፉ ነገር እንኳን ሰላም ሳይለን ራሱ ሰው ሲገባ አንቀበልም። ለምን አንዱን በዚህ ምክንያት ይኸውልሽ እሷ አንድ ነገር እንዲወራ አትፈልግም ሀናን ማለት ነው። ለዛ በጣም ነው ማደንቃት። እንደዛ ነው። አንድ ነገር ልንገርሽ ይኸውልሽ ኦብስሌት አንድ ነገር እኔ ልንገርሽ እዚህ ጋር ማለት ነው ምን አለ መሰለሽ ይኸውልሽ